ባለስልጣን ጓደኛ ያለው ሰው ምን ይመስላል የሚል ጥያቄ ቢነሳላችሁ መልሳችሁ ምንድን ነው? አዲሱ የሌቦች ዘዴ በማለት ናትናኤል መኮንን ያጋራው አንድ ጽሑፍ አለ። ናትናኤል ያው ውስጥ አዋቂ ነውና እስቲ እንከታተለው። ኢትዮጵያ ውስጥ የመንግስት ባለስልጣናት የሚገኙበትን ማንኛውንም ስብሰባና ኢቨንት ልክ እንደ መንግስት አካል ተከታትለው የሚሳተፉ የመንግስት ሰዎች ነን የሚሉ ግን ምንም ውስጥ የሌሉ ግለሰቦች በዝተዋል። ዓላማቸው በቦታው ከሚገኙ ባለስልጣናት ጋር ፎቶ በመነሳት ከመንግስት ጋር ግንኙነት እንዳላቸው ለህዝብ ማሳየት ነው። ሰሞኑን እየሰማ ያለውት ነገር ይገርማል። የዘመኑ አጭበርባሪዎች ፋሽን የመንግስት ሰዎችን ስለማውቅ ጉዳይን ልግደልልህ የሚል ሆኗል። ከተማው ላይ ሁሉም ቦታ የምታገኟቸው ግለሰቦች በማይመለከታቸው ስብሰባና መድረክ ዘንጠው ከፊት የሚቀመጡ ሰዎች ባለሀብት ነን ብለው ሚዲያ ላይ በማጮህና የመንግስት ባለስልጣናትን በማስጨነቅ አብረዋቸው ምሳ በመብላትና ፎቶ በመነሳት ከነሱ ጋር የተለየ ግንኙነት እንዳላቸው በማስመሰል ራሳቸውን አድራጊ ፈጣሪ አድርገው በህዝብ ጭንቅላት ውስጥ በመሳል ሰዎችን ይህን ጉዳይ ላስፈጽምላችሁ ገሌ ከሚባለው ባለስልጣን ጋር ላስተዋውቃችሁ በማለት በሚሊዮን የሚቆጠር ገንዘብ የሚዘርፉ ብዙ ሰዎችን እያየን ነው። ተደርሶባቸውም በቅርቡ የታሰሩ አሉ ይለናል ናትናኤል። በዚህ ብቻ በቃም እነዚህ ሰዎች መንግስትን የሚደግፉ መስለው ጠቅላይ ሚኒስትሩንም ወይም ክብርት ከንቲባዋን ብቻ በመነጠል ለሰው ልጅ የማይቀርብ ሙገሳና ከንቱ ውዳሴ ሲደረድሩ በመዋል ከባለ ሀብቶች ጉዳይ እናስፈጽምላቸዋለን፣ ሚኒስትር ገሌ በግል ያናግረኛል፣ የእንትን ሚኒስትር ጓደኛዬ ነው በማለት መንግስት ላይ እንደ ተውሳክ ተጣብቀው የግል ፍላጎታቸውን የሚያካሂዱ ብዙዎችን እያየን ነው። በደንብ እስከማውቀው ድረስ ጠቅላይ ሚኒስትሩም ሆኑ ሌሎቹ አመራሮች ከንቱ ውዳሴና አምልኮ ቀረሽ ሙገሳን አብዝተው የሚጠየፉ ናቸው። መሪን ማክበርና መንግስትን መደገፍ ልክና ስርዓት አለው። ከዚያ ባለፈ ግን መስመር የዘለለ ማሽቃበጥ በመጀመሪያ ደረጃ ራሳቸው መሪዎቹን ምቾት ይነሳል። ሲቀጥል ደግሞ ከልብ ያልሆነ ውዳሴ ስለሆነ የውሸት ነው። አሁን ኩላሊቱ እጅግ ጤነኛ ለሆነ መሪ ከመሬት ተነስተው አስፈላጊ ከሆነ ላብቹ የአካል ክፍሌን ቆርጬ ይሰጣለሁ የሚሉ ሰዎች ችግር ቢፈጠር ፍሬቻ ሳያበሩ የሚታጠፉ አጭበርባሪዎች ናቸው። ከዚህ ባለፈ እንዲህ አይነት መስመር የዘለለ ከንቱ ውዳሴ ሀገሪቱ በአንድ ግለሰብ ብቻ የምትመራ አድርጎ ከመሳል ያለፈ አንዳችም ፖለቲካዊ ትርፍ የለውም። እንደነዚህ አይነት ሰዎች ለመንግስት ጠላት ከመፈበረክና ሀገረ መንግስትን በተለየ መልክ ከመሳል ያለፈ አንዳችም ጥቅም የላቸውም። በዚህ ዓመት ፖሊስ እየወሰደ ያለው እርምጃ የመንግስትን አቋም በደንብ እያሳያችሁ ይመስለኛል። ባለሀብት ነኝ ብለህ በየሄድክበት የመንግስት ደጋፊነትን ስለተናገርክ በወንጀል ከመጠየቅ አታመልጥም። መንግስትን እደግፋለሁ ብለህ በብሔር ውስጥ በመሸሸግ ህዝብና ህዝብን ስታባላ ከተገኘ ብልጽግናን ከመደገፍ አልፈህ ብታመልከውም ትታሰራለህ። ዳለቻን አስታውስ። የመከላከያን ልብስ ለብሰህ መሬት እስኪጠብ ብትንጎማለል፣ ቀን ከሌሊት የጠቅላይ ሚኒስትሩን ስም እያወደስክ ብትውል፣ ከፈለከው ሚኒስትርና ከፍተኛ ባለስልጣን ጋር ምሳ የምትበላ ሰው ብትሆን፣ በመንግስት ደጋፊነት ስም ምስኪኑን ህዝብ ላይ የፈለኩትን የማድረግ ልዩ ፈቃድ አለኝ ያልክ ቀን ራስን እስር ቤት ታገኘዋለህ። በኢትዮጵያ ምድር ሁሉም ሰው በህግ ፊት እኩል ነው። እዚህ ጋር ሳልናገር የማላልፈው በተለይ ባለሀብቶች እገሌ ከመንግስት ጋር ግንኙነት አለው በማለት ሚዲያ ላይ ከ10 ባለስልጣናት ጋር እየተለጠፈ ፎቶ ለተነሳ ሁሉ አታሸርግዱ። እኔ ያለኝ መብት፣ አንድ ባለስልጣን ያለው መብት፣ አንድ ድሃ ያለው መብት በኢትዮጵያ ሰማይ ስር እኩል ነው። እኩልም ሊሆን ይገባል። የራሱን ፎቶ ከጠቅላይ ሚኒስትሩ ጋር እያቀናበረ የቤተ መንግስት ባለሟል እንደሆነ የሚያስመስል ቀጣፊ የመንግስት ደጋፊ ነኝ ባይ አንዳች የሚፈይድላችሁ ነገር የለም። አብዛኛዎቹ መሬት ጠበበን የሚሉ ሰዎችን እላይ ያሉ ሰዎች ከነመፈጠራቸውም አያውቋቸውም ብሏቸዋል ናትናኤል መኮንን። እኔን ጨምሮ ከመንግስት ጋር የተለየ ግንኙነት ያለን የሚመስላችሁ ሰዎች ከየትኛውም ባለስልጣንና የጦር መሪ ጋር ምንም አይነት ግንኙነት እንደሌለን ልነግራችሁ ፈልጋለሁ። አትሞኙ። መብታችሁ የሆነን ጉዳይ በህጋዊ መንገድ ብቻ ሄዳችሁ ጨርሱ። ምንም ያህል መንገዱ ከባድ ቢሆን መብታችሁን ለሆነ ግለሰብ አሳልፋችሁ አትስጡ። ከዚህ ውጪ ለመንግስት የበኩር ልጅ ነን በሚሉ ሰዎች ሀብት ንብረታችሁን እንዳታጡ መክራችኋለሁ። ሌሎቻችሁም አደብ ግዙ። ዶክተር አብይን እንደምትሉት ከልብ የምትወዱት ከሆነ ኃላፊነት የሚሰማው ዜጋ ሁኑለት። እነዚህ እይታዎቼ ላለፉት 3 ዓመታት ኢትዮጵያ በብዛት ስመላለስ የታዘብኳቸውና ያየኋቸው እውነታዎች ናቸው ይላል ናትናኤል መኮንን። እናንተስ ምን ትላላችሁ? አሪፍ ነገር ነው። ደስ ይላል።